السلام عليكم ورحمة الله تعالى وبركاته. ودي ቻናላችን ተከታታዮች ቻናሉን ሰብስክራይብ ላይክ እና ሼር በማድረግ ይተባበሩ። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. ዛሬ ከታሪክ ድርሳናት ውስጥ በእኛ ሀገር ከተጻፉ አስተማሪ ታሪኮች ውስጥ አንዱን እንሆንላችኋለን። አላሁ ሱብሓነሁ ወተዓላ ትልቅ ደረጃ በዱንያ ላይ ከሚሰጣቸው ሰዎች መካከል ለዒልም ብሎ ከቤተሰቦቹ የወጣ ሰይዳችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ዒልም ለመፈለግ ጉዞ የጀመረ ሰው አላሁ ሱብሓነሁ ወተዓላ የጀነቱን ጉዞ ያመቻችለታል ብለዋል። የዛሬው ታሪካችን በአንድ ገጠር አካባቢ በሚገኝ የቂርአት ማዕከል ውስጥ የሚቀራ አንድ ደረሳ ነበር። ያው ሁላችሁም እንደምታውቁት በደረስነት ጊዜ ምግብ አይገኝም። ከሰዎች ጋር ብዙ ሙዓመላ መፍጠር ከማህበረሰቡ ጋር የለም። ሁሉም ደሃ ነው፣ ሁሉም የቲም ነው። በሚበላ ነገር ሁሉም የቲም ነው። የቲም ስንል የሚበላው የሚጠጣው አያገኝም ለማለት ነው። ከተገኘም በቀን አንድ ጊዜ ይበላል። በዛ ላይ ምርጫ የለም። በዛ ላይ የ10 የ20 ሰው ቤት ምግብ ተቀላቅሎ ነው የሚመጣው። አንዳንዱ 5 ቀን ያደረ 10 ቀን ያደረ ነው። የደረስነት ወይም ደግሞ የዕልም ፍለጋ በእኛ ሀገር ያለውን ሐያት የሞከረው ሰው ያውቀዋል። ታዲያ አንድ ቀን አንዱ ደረሳ በጣም ይርበዋል። ሸይጣን ቀልቡን በቃ ለዛሬ የሆነ ቤት ሂደህ ሰርቀህ ለምን አበላም? ለአንድ ቀን እኮ ችግር የለውም እያለ ሸይጣን በደረሳው ነፍስያ ላይ ሞትወት ይጀምራል። ደረሳውም ከመኝታው ተነስቶ ወደ አካባቢው ወዳለ አንድ ቤት ዞር ሲል ግቢ ውስጥ ሰው አለመኖሩን እርግጠኛ ሆነ። በመቀጠልም በአጥሩ ዘሎ ይገባና ቀጥታ ወደ ቤት ውስጥ ያመራል። የሚገርመው ቤት ቀጥታ ሲገባ የሚፈልገው ነገር ጋር ፊት ለፊት ተገናኘ። በሳት ማያያዣ ላይ ትኩስ ሽሮ ተጥዶ ተመለከተ። የሽሮው ሽታ ከሩቁ ሳበው። ሽታው የመጣበት ጊዜ የባሰ ረሃቡ ጨመረና ወጡን ሊቀምስ ተጠጋ። ነገር ግን ሲጠጋ ትዝ አለው ያ የቀራው ዒልም፣ ያ በሰው ሐቅ ላይ አላህ ሱብሓነሁ ወተዓላ የውመል ቂያማ ስንት ነገር ሊጠይቀው እንደሚችል አሰበ። 5 ዲርሃም ወይም ደግሞ 1 ዲርሃም እንኳን የሰው ሐቅ የወሰደ ነገ የኡሁድን ተራራ ያክል አድርጎ ይመልሳል ብሏል ሰይዳችን ሰለላሁ ዐለይሂ ወሰለም። ወዲያውኑ ይህንን ሲያስታውስ ልቡ ሁለት ሐሳብ ሆነ ደረሰ። ወጡ ፊት ለፊቱ ነፍስያው ጋር እየተሟገተ ቁሞ ቀረ። በመጨረሻም ነፍስያውን አሸንፎ አላህን ፈርቶ ባደረገው ነገር እያለቀሰ ወደ ቂርአት ቦታው ሂዶ እመተኛው ቦታ ላይ ሂዶ ተኛ። ከትንሽ ደቂቃዎች በኋላ ደረሳውን ወደሚያቀሩ ሼኽ ዘንድ አንድ ሴትዮ ብቅ ትልና ሼኹን ፈልጌ ነው ትላለች። የሐሪማውም ሼኽ ወይም ደግሞ የመድረሳውም ሼኽ ወደዛች ሴትዮ ጉዳዩን ሊያናግሯት ይወጣል። ያቺ ሴትዮ እንዲህ ትላቸዋለች፣ ሼኽ እኔ እድሜ 34 ሆኖኛል። አሁን ባልም የለኝም ልጅም የለኝም። ብቻዬን ነው የምኖረው። ገንዘብም አለኝ፣ ቤትም አለኝ፣ የእርሻ መሬትም አለኝ። በቂ የሆነ ራሴን የማስተዳድርበት ገንዘብ ሁሉ አለኝ እና አሁን አንድ አላህን የሚፈራ ባል እንድትሰጡኝ ነው የምፈልገው በማለት ለሸኽየው ትነግራቸዋለች። እኔ የምፈልገው አብሮኝ አኺራ ጀነት ይዞኝ የሚገባ ጥሩ ኢማን ያለው ባል ካለው አንቱ ጋር እሱን ፈልጌ ነው የመጣው ትላቸዋለች። ሸኽየውም ትዝ አላቸውና ያ ቅድም ሊሰርቅ የገባው ልጅ ከሁሉም የተሻለ ነበር። በዒልምም በዐደብም ተዝኪያም ነበረው። ያንን ልጅ ና ይሉትና ሁኔታውን ያዋሩታል። እሱም በሁኔታው አንቱ ከፈቀዳችሁ ምንም ችግር የለም በማለት ይስማማል። ከዛም ተያይዘው ኒካሁን ለማሰር ወደዛች ሴትዮ ቤት ይሄዳሉ። እዛች ሴትዮ ቤት ሲገቡ ነበር ችግሩ የተፈጠረው። እዛች ኒካህ ለማሰር ሴትዮይቱ ቤት ልክ እንደገቡ
ወደ ፍራሻቸው ላይ እንግዶቹ ወደሚቀመጡበት ከተቀመጡ በኋላ ዞር ሲል የቅድሟን ሽሮ ያያታል። ለካስ ቅድም በሐራም ገብቶ ሊሰርቅ የነበረበት ቤት ነበር አሁን አላህ ኒካህ ሊያሳሰሩ ይዘት የመጣው። ከዛ ፊቱ ሁሉ ተቀየረ ደረሰው። ሸኽየው ሁኔታውን እየተከታተሉት ነበር። ሸኽየው ነገሩን እንዲረሳ ወይም ደግሞ ሌላ ሐሳብ መጥቶበት ነው ብለው ፈገግ እንዲል የተለያዩ ወሬ አውርታል። ትንሽ ይስቃቸውና መልሶ ዞር ይልና ወደ ሳቱ ወይም ደግሞ ያችን ሽሮ ሲያይ እንባው ጠብጠብ ያለ፣ መልሶ ደግሞ ወደ ሸኽየው ሲዞር ይስቃል። መልሶ ደግሞ ያችን ሽሮ ሲያይ ያለቅሳል። በሁኔታው ግራ የተጋቡ ሸኽየው ምን ሆነህ ነው እንደዚህ የተለያየ ስሜት አንዴ የምታለቅሰው አንዴ የምትስቀው ብለው ይጠይቁታል። የዚህን ጊዜ ለሸኽየው የሆነውን ሁሉ ይነግራቸዋል። እዚህ ቤት ምግብ በጣም ርቦኝ ቅድም ልበላ መጥቼ ነበር። ይቺን ሽሮ ለመቅመስ ስል ነፍስያዬን ረግጬ መጥቼ ነበር። ነገር ግን ራሴን አላህ ሱብሓነሁ ወተዓላ ሸይጣንን እንዳሸንፍ ሲያደርገኝ ሳልቀምሰው ይሄን ሽሮ እየራበኝ ተመልሼ ተኛሁኝ አላቸው። እና አሁንም አለቅሰው ቅድም ሰርቂያት ወይም ደግሞ በሐራም ቀምሼው ቢሆን ይሄን ሽሮ አላህ በሐላል አድርጎ እስከ ወደፊቱ እስከ መጨረሻው ለኔ ሊያደርገው አያመጣኝም ነበር። ልሰርቅ እንደነበር ሳስብ እሱ እያስለቀሰኝ ነው። አላህ ደግሞ አሁን ያመጣልኝ ኒዕማ ሳየው እሱ ነው እያሳቀኛለሁ ማለት ለሸኽየው ይመልስላቸው። ሸኽየውም በጣም ይደሰታሉ ነፍስያውን ረግጦ አላህ ሱብሓነሁ ወተዓላ ያዘጋጀለትን ነገር በማግኘቱ። ለሁላችንም ቢሆን ይህ ነው እጣችን። አላህ ሱብሓነሁ ወተዓላ የኛን ርዚቅ በሐራም አያደርገው። ምንጊዜም አንድ ሐራም መጥቶ ሐራሙን ስንተው አላህ የተሻለ ኸይር ነገር ለኛ ይሰጠናል። ነገር ግን እኛ ርዚቃችንን በሐራም የምንፈልግ ከሆነ አላህ ሱብሓነሁ ወተዓላ የሚሰጠንን ሰፊ ርዚቅ እንጥለዋለን። ወይም ደግሞ አላህ ሱብሓነሁ ወተዓላ ሰፊ እጁን ዘርግቶ ወደኛ ርዚቁን እንዳያፈስ መንገድ እንዘጋለን በራሳችን። ምንጊዜም ቢሆን የርዚቃችን መዘግየት አታሎም በሐራም መንገድ መፈለግ የለብንም። የሰው ልጅ ከታገሰ ሐላሉን ርዚቁን ማግኘቱ የማይቀር ነው። አላህ ሱብሓነሁ ወተዓላ እንደዚህ ወንጀል ላይ ልንወድቅ ስንል ነፍስያችንን የምንቆጣጠር ሰዎች አላህ ያድርገን። ለዕልም ምንጊዜም ልባችንን ክፍት አላህ ያድርግልን። አላህ ሁላችንንም ከታጋሾች ውስጥ እንዲያደርገን የምንጊዜም ዱዓችን ነው። የራቀም ርዚቃችንን አላህ ሱብሓነሁ ወተዓላ ያቅርብልን። ረበል ዓለሚን የሙስሊሙን ኡማ የሙስሊሙን ርዚቅ አላህ ሱብሓነሁ ወተዓላ ሰፊ አላህ ያድርገው። ሙስሊሙ ሁላ ባለበት የማይቸገር በኢማንና በርዚቅ ሰፊ የሆነ ሐያት አላህ እንዲሰጡ የምንጊዜም ዱዓችን ነው። ፈዘኪሩ ፈኢነ ዚክራ ተንፈዑል ሙእሚኒን። ወሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።